ድራማው ሲጀምር ደስተኛዋና ወጣቷ ዲላን በቢስክሌት ሆና በአስፓልቱ መካከል እየሄደች ናት። ዲላን እየሄደች የነበረው ወደ አንድ የፈረስ ግቢ ነው። ፈረሶች የሚያጫውቱበት፣ ፈረሶች የሚያድሩበት ቦታ እየሄደች ነው። በጣም ግዙፍ ግቢ ነው። ወደዛ እየቀረበች ብስክሌቷን ወደ ዳር ታቆምና ወደ አጥሩ እየጠጋች ነበረ። ወደ ውስጥ እንኳን መግባት አልፈለገችም። ብቻ ወደ አንድ ፈረስ ቀረብ ብላ ፈረሷ ጋር እያወራች ናት ያለችው። በድንገት አንድ ሰው መጣ፣ ፈረስ እየጋለበ። ትኩራ ተመለከተችው። ከዚህ ቀደም አይቶ አታውቅም። ደሞ የማን ነው ብላ ገርሟት ይህን ሰው እየተመለከተችው ነበረ። ቆይ ፉርቱና ቆይ አንዴ ትላታለች። የፈረሷ ስም ፉርቱና ነው። ይሄ ሰው መጥቶ ፈረሱን እየጋለበ ተመለከተችው። ባረን በፈረሱ ላይ ፈታ ብሎ ነበረ እየጋለበ የነበረው። ዲላል ግርም ብላ ትመለከተዋለች። በድንገት አይን ለአይን ተያዩ። ብዙም አላስተዋላትም። እሷን ፍጥጥ ብላ ከተመለከተችው በኋላ በጣም ደግሞ መልሶ ሲያፈጥባት ደነገጠችና ብስክሌቷ ጎማው ስለፈነዳ ድጋሚ መንዳት አትችልም። ብስክሌቷን እየጎተተች ትሄዳለች። በዚህ ሰዓት ላይ ባረን ፈረሱን ከጋለበ በኋላ እየወጣ ነው ቀስ ብሎ። ዲላል በቀጥታ ወደ ቤተሰቧ ሱቅ እየሄደች ነበረ። ከባብ መሸጥ አላቸው፣ አነስ ያለች ሬስቶራንት። ወንድሟን ጄቭ ዴትን እያገኘችው ነበረ። ወንድሜ እንዴት ነህ እያለችው ነበረ። እሱን ሰላም ካለችው በኋላ የትምህርት እድል እንደሞከረችና እድል ካላት የትምህርቱ እድል በሰላማዊ መንገድ እንደሚመጣላት ትነግረዋለች። ከዛም በኋላ ስራ ያለው ስራ ሁኔታ ይነግራታል። ምናልባት አንቺ ከሄድሽ ቤተሰቤን እንንከባከባለሁ እያለ ነበረ። ምናልባት የትምህርት እድል ካገኘች ከሀገር እንደምትወጣ ይጠበቃል፣ ከቤተሰቧ እንደምትርቅ። ከዛም በኋላ ቻው ብላው በቀጥታ ትሄዳለች። እንደዚህ ቻው ብላው ስትሄድ የሆኑ ሰዎች መኪና ውስጥ ነው እየተከታተሏን ነበረ። አጠቃላይ ሱቁን ይመለከታሉ። ባረን ወደ ቤት መጣ። ባረን እዛ ሰፈር ካለው በጣም የተሻለ ኑሮ የሚኖር ሰው ነው። ወደ ውስጥ እየገባ በር ላይ ቤቱ ጠባቂዎች ነበሩ። ባረን በጠዋት ተጣርፎ ቢወጣም ነገር ግን ቤተሰቡ የእሱ ወንድምና አያቱ ቁጭ ብለው እየጠበቁ ነበር። አዜዴ ገና ባረን ስታዩ ልጄ ነበርክ ና እንጂ የት ነበርክ እንዴ? ቆንጆ ነቁር ተዘጋጅቶ እኮ ነበረ፣ ዝም ብለህ ትጠፋለህ እንዴ እያለችው ነበረ። እዚህ ጋር እሱ መጥቶ ተቀመጠ። እዚህ ጋር የእሱ ታናሽ ወንድም ደግሞ ስልክ እየነካካ ነው ያለው። ቶሎ ቻት እያረገ ነው ያለው። ባረን ተመለከተው። በጣም ይቅርታ ወንድሜ አስቸኳይ ጉዳይ ገጥሞኝ ነው እያሉ ነበር። የምን አስቸኳይ ጉዳይ? ምንድነው እሱ አስቸኳይ ጉዳይ እያሉ ነበረ። ማለት እንትን ያው ጓደኞቼ በትምህርት ቤት ጉዳይ አብረን ከከተማ እንድንወጣ ጠይቆኝ ነበረ፣ እንድንዝናና ለአንድ ቀን ሲል ነበረ። እሱ ነገር አይቻልም አልኩ አንዴ ይሏል ባረን። ዩጊት እዚህ ጋር ዞር ብሎ የባረን ታናሽ ወንድም አያቱን ተመለከተ። እንደሱ አትይኝ እኔን ልጄ፣ እንደሱ አትይኝ። ወንድም ከፈቀደ ፈቀደ፣ ካልፈቀደ ደግሞ አልፈቀደም። የዚህ ቤት ፈቃድና አዛዥ በሙሉ ባረን ነው፣ ገባ? ወንድም ነው። ስለዚህ እሱን ጠይቀው እያለችው ነበር። ወንድሜ ግን እኮ ጓደኞቼ እኮ ጥለውኝ እኮ ሄዳሉ፣ እኔ እዚህ መቅረት አልፈልግም እያሉ ነበረ። ተነጋገርንበት እኮ ዩጊት፣ ለምን ነው የምትጨቃጨቀኝ? አትሄድም አልኩ እኮ በቃ አትሄድም። ከፈለገ ግን በየሳምንቱ መጨረሻ ጓደኞችን እየጠራ እዚህ ፈረስ መጋለብ ይችላሉ አለው። የምርህን ነው አለው ዩጊት ደስ ብሎት። እሺ በቃ ትምህርት ሊድ ብሎ ጥሏቸው ይሄዳል። ከዛ እዚህ ጋር አያታቸው አዜዴ ባረን ለምዶ ልጁ እኮ ተረጋግቶ ቁርሱን እኮ አልበላም አሁን ይረባዋል ስትለው ነበረ። አዎ ይራባው ምንም ችግር የለም እያለን ነበረ። እሺ ልጄ እኔ እኮ አንዳንድ ጊዜ እኮ ግርም ትለኛለህ እኮ ሁል ጊዜም ቢሆን በትክክል ነው የምታስበው በቃ እያለችው ነበረ። በተለይ ደግሞ የእሷ ልጅ ወይም ደግሞ የባረን ታናሽ ወንድም እናትና አባታቸውን ካጡ በኋላ በሚገርም ሁኔታ ምንም አይነት ነገር ገጥሟቸው እንደማያውቅ እዚህ ጋር እያደነቀችው ነበረ። እንዲህ እያሉ ቁርሳቸውን እየበሉ ነበረ። ከዛ ዜዴ በድንገት ልጄ አሁን አንተ እዚህ ጋር እስከ ዛሬ ድረስ ለወንድም ብለህ ኖረሃል፣ ቤተሰብን ቀና ለማድረግ ኖረሃል። ደግሞ አሁን አንተ ደስተኛ የምትሆንበት አጋጣሚ ደርሷል። እስቲ አግባና ልጁ ለድና አቅፈሳ ምን ችግር አለው? ይኸውልህ እኔ እኮ እንዳትናደድብኝ ግን ደስተኛ እንድትሆን ነው የምፈልገው። ገባህ? ሙሉ ደስተኛ እንድትሆን ፈልጋለሁ አለችው። እማዬ አያቴ በዚህ ሁኔታ ደስተኛ ነኝ እያለ ነበረ። ተው ብቸኝነት ጥሩ አይደለም። በእውነት በብቸኝነት ውስጥ የሚገኝ ምንም አይነት ደስታ የለም። ደግሞ ክረምትም እየመጣ ነው፣ ና ማግባት አለበት ቶሎ በል እያለችው ነበረ። አያቴ ተይኝ በቃ ብሏት ጥሏት ይሄዳል። አመጣልሃለሁ ቆንጆ ልጅ፣ እኔ በህይወት እያለውማ ብቻህን አትሆንም፣ እኔ እንደው አንተን ድሬ ነው ከሞትኩኝ የማይቀር መሞተው እያለች አዜዴ ከራሷ ጋር እያወራች ነው። ባረን እዚህ ጋር ጥሏት ሄዷል። በሌላ በኩል አሁንም ቢሆን ዲላል እዛው አካባቢ ናት ያለችው። ድጋሚ ወደ ፈረሱ ግቢ እየመጣች ነው። በረጋ የምታውቃቸው የፈረሱን ተንከባካቢ ሰውዬ እያገኘችው ነበረ። ከዛ ውስጥ ገብቼ ሊያት አለችው። እሺ አላት። ከዛ በኋላ በቀጥታ ወደ ውስጥ ገባች። እንደ ገባች የፈረሷ እግር መሰበሩን ነበር የተነገራት። እንዴ ምን ሆነች ፉርቱና ትላታለች። የምትወዳት ፈረስ ነበረች። የፈረሷ እግር አካባቢ እየደማ ነው ያለው። ድንገት ባረንም ተደወለለት። መምጣት አለባውኑ ነው የፈረሷ እግር ተሰብሯል ይሉታል። መኪና ውስጥ ገባ። ተጣርፎ እየሄድ ነበረ። እዚህ ጋር ለዲላል በተመሳይ መንገድ እንዴት እንደዚህ እንዳጋጠማት እየተናገረች ከዛም በኋላ በቃ ቁጥሩን ስጡኝ ባረን የሚባለው የፈረሶቹን ባለቤትን ይደውልለታለሁ ብላ ስልክ እየተቀበለች እያለ ነበር እሱ ድንገት የመጣው። በሌላ በኩል አሁን አያታቸው ቤት ውስጥ ተቀምጣለች። ከዛ በኋላ በድንገት ሆና አንዲት ሴት ደወለች። ዳሪያ ልጄ እንዴት ነሽ የኔ ቆንጆ ልጅ? አዎ ደህና ነኝ። እንዴት ነው ይመችሻል? ከተገናኘ በጣም ብዙ ጊዜ ቆየን። ለመተሻ ተይኝ የቤቴ እንግዳ ብትሆኝ ደስ ይለኛል እያለች እንድትመጣ እየጠራቻት ነበረ። አዜዴ እዚህ ጋር ያሰበችው ነገር አለ። በሌላ በኩል አሁንም ቢሆን ዲላል ፈረሷን እየተመለከተች ነው። ኔትወርክ አልሰራ ማለት ልደውልለት ብላለ ባረን ድንገት መጣ።
ከመኪና እየወረደ እያየችው ነበረ። ከዛ ባጠገቡ አለፈና ወደ ፈረሷ ተጠጋ። እግሯን ከፍ እያደረገ ተመለከተ አየና ያሳዝናል እያለ ነበረ። ከዛ አሰባሰበና ለእሷ ምንም እናደርግላት ነገር የለም በቃ ሁሉም ነገር አብቅቷል እያለ ነበር። እዚህ ጋር ዲላን ምን ሊያደርግ ነው ብላ ግራ ገብታት እየተመለከተች እሱ ሽጉጥ አወጣና ፈረሷ መገደል አለባት እያለ ነው። እዚህ ጋር ዲላል ትለማመጣለች። ምን ማለት ነው እያለችው ነበረ። ምን ማለት ነው ይሄ ምን ውሳኔ ነው እያለችው ነበረ። ይሄ ምን ጭካኔ ነው ብላ ተቃወመችው። በአንድ በኩል እሱ እንደዚህ ዲላል ስትናገር ምላሷን ፈርቶ ዞር እያለ እየሄደ ነበረ። ዲላል ተጋፈጠችው። ባረን እየገረመው ነበረ። ባረን በድንገት ከዛ ተደወለለት ከአያቱ። ሄሎ ልጄ አሁኑ ቤት መምጣት አለብህ በፍጥነት በአስቸኳይ ጉዳይ ነው አለችው። መጣው እያለ ነበረ። ዞር ሲል በድንገት የዲላልን ብራስሌት እያገኘ ነበረ። ወድቆባታል። ከዛም በኋላ ተመለከተና ጥላው እንዴት ገብቶታል። ነገር ግን ይዞት እየሄደ ነበረ። ከዛ በፍጥነት ቤት ደረሰ። ቤት ሲደርስ እየጠበቁት የነበረው የሱ አጎትና የአጎቱ ልጅ ናቸው። አጎቱ እንዳገኘው ልጄ እያሉ ነበር። አጎቴ ብሎ ጁሊ ሲምሰን ችግር የለም ተወቶት ችግር የለም በጣም አስቸኳይ ጉዳይ ገጥሞናል ከረሳኸው ማለት ነው ምናልባትም ማስታወስ አለብህ ላንተ እያሉ ነበረ። ምንድን ነው ይለዋል። ያው የመጣንበት ምክንያት ደስ ላይል ይችላል ባራን ነገሩ በጣም ኃይለኛ ነው ሲለው ነበረ። ከዛ ባራን ምንድን ነው እያለ ይጠይቃል። አገኘናቸው ከብዙ ጊዜ በኋላ በመጨረሻም በቀሉን ስታነፈንፍ ነበረ። እዚህ አካባቢ ናቸው። ከባብ መሸጥ አላቸው፣ ሬስቶራንት አላቸው፣ እንደገና 2 ሴት ልጆች አሉት እና ወንድ ልጅ አለው ብለው ነገሩት። በመጨረሻ በቀሉን መበቀል አለብህ ባረን የሆነ ነገር ማድረግ አለብን ይሉታል። እዚህ ጋር ባረን አስታወሰ እንዴት ይሄ ሰውዬ የእሱን እናትና አባት እንደገደለበት በተለይ ደግሞ አባቱን ፓራላይዝ እንዲሆን ነበር ያደረገው። እናቱስ ወዲያው ሞታለች። አባቱ ግን መቼም እንዳይንቀሳቀስ እንዳይናገር እንዳይጋገር እንዳይስቅ እንዳያለቅስ አድርገው ነበረ ፓራላይዝ ሆኖ ያስቀረው። እዚህ ጋር አጎቱ በቃ ይሄን ነገር ወንድም ይወጣው ታናሽ ወንድም ጂሃን መበቀል አለበት። አንተ የኛ ግሩፕ መሪ ነህ፣ የቤተሰባችን አስተዳዳሪ ነህ፣ አባወራ ነህ። አንተ እንደዚህ ነገር ውስጥ እንድገባ አንፈልግም ይለዋል። ባረን ግን አይቻልም ጂሃን ከዚህ ነገር ውስጥ አውጡት አይቻልም እያለ ነበረ። እኔ አስባለሁ ብሎ ወጣና ከዚህ ቀደም እናቱ የነገረችው ነገር ትዝ አለው። እናቱ በጥይት ተመታ። ከዛ እያጣጣረች ልትሞት ብላ ወንድምን አደራ ምንም ክፉ ነገር እንዳያገኘው ብላው ነበረ። ይሄን አሳሶ ባረን መኪና ውስጥ ገብቶ ይሄዳል። አሁን አዜዴ ሐሰን አጎታቸው እንዲሁም የሱ ልጅ ቀርተዋል እና ምን እያልሽ ነው ያለሽ አዜዴ? ጂሃን ነገር ቢበቀል አይሻልም? ምናልባት ሁሉንም እንኳን ቢጨርሳቸው 5 ዓመት ቢታሰር ነው ከዛ ይለቀቃል። ወጣት ነው ብዙ ነገር ማድረግ ይችላል እያነብር በቃ ይቻላል። ልጄ ባረን አልፈቀደም አሳማም እንዳንተ በቃ እሱ የሚለው ነገር ብቻ ነው የሚሆነው ብላ እያስጠነቀቀች ነው። ሐሰን ደግሞ እኔም እኮ በግማሽ እኮ አባቱ እኮ ነኝ። እኔም እኮ ለእነሱ እኮ ጥሩ እኮ አስባለሁ ጥሩ ክፉ ነገር እኮ አስቤ እኮ አይደለም ይሄን ታውቂያለሽ ይላታል። ነገር ግን የቤታቸው አያት በጭራሽ ይህን እያሰናሳ በተቀበለ ማዜዴ ታውታው ይቅርብህ እያለችው ነበረ። ከደቂቃዎች በኋላ ሐሰን ወደ ውጭ እየወጣ ነበረ። እዚህ ጋር የነ ባረን አባት ፓራላይዝ ሆኖ በውጭ በኩል ተቀምጧል። ከዛ ሐሰን መጣን ልጁን እዚህ ጋር ጠብቀኝ ብሎት በቀጥታ ወደዚህ ፓራላይዝ ወደ ሆነ ወደ ባረን አባት ወይ ወደ ወንድሙ እየጠጋ ነበር። ወንድሜ መጥቼ እላለሁ አትፍራ እያሉ ነበረ። አባታቸው መስማት እንጂ ምንም የፊቱ እንቅስቃሴ የለውም። መልካም ዜና ይዤ ለመጥቻለሁ ይሏል ወደ ጆሮ እየተጠጋ። ምርጥ ዜና ለአመታቶች አልሰፈልጉ የነበረውን ሰው አግኝቼዋለሁ። አገኘሁት እኮ ከአመታቶች በፊት ሚስትን ገለዋታል። አንተን ደግሞ በዚህ መንገድ እንዳትንቀሳቀስ አድርገውካል። ተመለከትክ። በመጨረሻም ግን ተገኝተዋል። ባረን ምን ሊያደርግ ይችላል አስበዋል? አስታውስክ የዛን ጊዜ ምን እንደተፈጠረ? ኧረ በደንብ ነው የምታስታውሰው። ብታስታውስም ይሻላል። እንደውም ባታስታውሰው ነበር ደስ ቢልህ። ነገር ግን ያው ለራስህ ስትል ታስታውሰዋለህ። ተመልከታው ምንድን ነው የማረገው? አንተን ለመበቀል ብዬ ልጆችን ነው የምጠቀምባቸው። አሁን ከማን ልጀምር? ከባረን ልጀምር ወይስ ከትንሹ ልጀምር? ሁለቱንም ነው ነቅዬ እንደሚስማር ምጥላቸው። ገባ አይደለ? ሁለቱንም አባራቸዋለሁ ከዚህ ቤት። ሁለቱንም እንዲታሰሩ ነው የማረጋቸው እያለ እየሳቀበት ነበረ። ወንድሜ ምን ትላለህ? ሁለቱንም ላቃጥላቸው አይደለ? ህይወታቸውን ላቃጥላ ሁለቱንም። ይሄ ማለት እኮ በአንድ ድንጋይ ሁለት ወፍ ገደልኩኝ ማለት ነው። ምን ትላለህ? ምን ላርክ እያሉ ነበረ። እዚህ ጋር አባታቸው አይናገርም፣ ዝም ብሎ እያዳመጠ ነበረ። ሐሰን ወንድሙ ይስቅበታል። በሌላ በኩል ባረን ወዲያው ነበረ እዚህ ጋር ታናሽ ወንድሙን አገኘውና ገና ከትምህርት ቤት እየመጣ ወንድሜ እንዴት እዚህ ያገኘኝ? ወዴት እየሄድክ ነበር አለው። ትምህርት ቤት መምጣት አልቻልኩ ነበር፣ እዛ ላገኘ ነበር የፈለኩት። በእርግጥ ከጓደኞቹ ጋር ልትሄድ የነበረው ጉዞ አለ፣ በቃ መሄድ ትችላለህ አለው። ወንድሙ ደስ አለው። በሌላ በኩል አሁን አጠቃላይ የዲላል ቤተሰቦች ሬስቶራንት ውስጥ ተሰብስበዋል። አንድ ላይ ሆኖ እያወሩ ናቸው። የዲላል እናትና አባትን በቦታው አሉ። የእሷ ወንድም ጄቭዴት አለ፣ የእሱ ሚስትም እንደዚሁ፣ እንዲሁም ደግሞ ልጃቸው። ከዛ በኋላ እንደዚህ እያወሩ አንድ ላይ በድንገት ነበር ዲላል የምስራች መልካም ዜና አለኝ ስኮላርሺፕ እኮ አገኘው በላይ የምስራች የነገረቻቸው። ከዛ እናትና አባቷ ወደ ቤት እንዲታበለው ይሄዳሉ። እየሄዱ በጣም ለኑሯቸው ይፈራሉ። ከዛ በኋላ በድንገት 2 ወንዶች ሱፍ ልብስ የለበሱ በውጭ በኩል ቆሞ ጄቭዴት እየተመለከተ ነበረ። ከየት እንደመጡ እነማን እንደሆኑ ግራ ገባቸው። እነ ዲላል ፈሩ። ጄቭዴት እዚህ ጋር በቀጥታ ወደ አባቱ ደውሎ ነገረው። ሀኒፌና ሰይድ የዲላል እናትና አባት ከሌላ ከተማ ነው በጣም ከሩቅ ቦታ እየመጡት ወደ ኢስታንቡል። አሁን ደግሞ መልሰው ችግር ውስጥ ሊገቡ እንደም በጣም ፈርተው ባለበት ሳለ ተደውሎ ተነገራቸው። ሁለቱም እነሱን ድንጋጤ ውስጥ የከተተ ነበረ።
በሌላ በኩል ማታ ላይ ሐሰን የባረን አባት ከልጁ ጋር ቁጭ ብሎ እያወራ ነበር። እንዴት አድርገው እንደሚበቀሏቸው ይነጋገራሉ። ድንገት ብዙ አልቆየም ባረን መጣና እዚህ ጋር ታናሽ ወንድሙ ከጓደኞቹ ጋር እንዴት ጉዞ እንደፈቀደለት ተናገረ። ምንም ነገር ካለ የሚመለከተው ከዚህ በኋላ እሱ እንደሆነ ይናገራል። አሁን የዲላል አባት ቀደም ሱፍ ልብስ ለብሰው በውጭ በኩል ሱቃቸውን ሲመለከቱ የነበሩት ማን እንደሆኑ እያጣራ ነው ያለው። እነዚህ ሰዎች እነማን ናቸው ብሎ ስልክ እየጠበቀ ነበረ። እነሱ ከሆኑ በእርግጠኝነት ነገሩ በጣም የሚያስፈራ ነው የሚሆነው ለሱ። እንዲህ ደንግጦ ተቀምጦ ባለበት ሳለ እየተደወለለን ነው። በሌላ በኩል ባረን በቀጥታ ወደ አባቱ ክፍል እየገባ ነው። አባዬ እነዛን ሰዎች እኮ አገኘኋቸው፣ ጫፉ ላይ ደረስኩበት። ነገር ግን ወንድሜ ለማይ ቃል ስለገባውላት እሱ ምንም ነገር ውስጥ እንዲገባ አላረግም። ይህን ነገር መጨረሽ ካለብን ጨርሳለሁ እንጂ የእናቴ ደመማ መሬት ላይ ወርቆ በጭራሽ እንደዛ ምንም ፍትህ ሳያገኝ አይቆይም እያለው ነበረ። በሌላ በኩል አሁን የዲላል አባት ተደውሎ ደነገጠ። ድንገት የሱ ልጅ ጄቭዴት መጣ። ምን ሆነ ነው እያለ ሰይት አባቱን ሲጠይቀው ምንም አልሆንኩም እያለው ነበረ። ነገር ግን ድንጋጤውንም ቢሆን አለቀቀው። በሌላ በኩል ባረን የእናቴ አባቱን እንዲሁም የወንድሙን የልጅነቱን ፎቶ እየተመለከተ ነበረ። አሰባሰበና በቀጥታ ወደ እንቅልፉ እየሄደ ነው ያለው። በውጭ በኩል ሐሰንና የሱ ልጅ ይዶልታሉ። እንዴት ማን ከማን እንደሚቀድም ሲጀመር ሐሰን ነው ቶሎ ብሎ ነገር ያበሰራቸው ጠላቶቹ እዚህ አካባቢ እንዳሉ የባረን ጠላቶች አባቱ እንደዚህ ፓራላይዝ ያደረጉበት ቀስ ብሎ እሱን በመጠቀም ይህንን የበቀል መንገድ በመጠቀም ሊከብር ነው የሚያስበው። ለማንኛውም ባረን ያለን ነገር እንከተላለን፣ ምንም ቢያደርግ ምንም እሱን ይጎዳዋል፣ በመጨረሻ እስር ቤት መግባቱ አይቀርም እያል ነበር። ድንገት ባር ስልክ እያወራ ወደ ውጪ እየወጣ ነበር። ሐሰን አጎቱ ስርስር እያለ ለበቀል እንዲመቸው መረጃ እያጣራ ነበር። ባረን እንዴት አረክ ያቀርከው ነገር አለ፣ በሀሳብ የመጣለ ነገር አለ፣ እነዛን ሸለመጥማጦች እንዴት ነው የምንበቀላቸው እያል ነበር። አታስብ አጎቴ፣ እኔ ማረገውን ነገር አውቃለሁ ብሎ ዞር ይላል። ዲላል ማታ እንቅልፍ የለም። ብራስሌት እየጠፋ ብላ እያሰበች ነው። በእርግጠኝነት እዛ ፈረስ ቤት ጥየው ነው የሚሆነው ብላ በጧት ትሄዳለች። ማታ እሱን እያሰበች ነበር የተኛቸው። ወደዛ ፈረስ ቤት ስትሄድ አጣችው። ፈረሷም የለችም። ፍርቱና ስታጣት ወይ ጉድ ምንድነው የሚሻለው ብላ እየፈለገች ነበረ። ድንገት ባረን እየመጣ ነበረ። ፈረስ ይዞ መጣና ወደ ሌላ ፈረስ ቤት እያስገባ ፈረሷን እያወራ ነበር። አይዞሽ ደህና ትሆኛለሽ፣ እሺ ይሄን ግን ማድረግ ነበረብኝ፣ እኔና አንቺ በብዙ ነገር ተፈተነናል ብሎ ሲያወራ ግርም ብሏን ነበር። እዚህ ጋር ዲላል የምትመለከተው ህመማችን አንድ አይነት ነው እያለ ያወራል። ዲላል ይህን ሰማችና ሲጀመር ብላስሌቷን አላገኘችውም። ቀስ ብላ እያወጣች ነበር። በድንገት አያት። ሳያት እጇን ሲያባ ያደረግና ከግድግዳ ጋር አስጠግቶ ጥብቅ አድርጎ ምን ያረግሽ ነው እዚህ እያለ ነበረ። ምንም የሆነ ዕቃ ጠፍቶብኝ ነበር፣ ብራስሌት ወርቆብኝ ነበረ፣ ልፈልገው ነበር የመጣሁት፣ ለእኔ አስፈላጊ ነበር፣ ለዛ ነው ስትሮ ነበረ። ዝም ብሎ አያት። በቃ እያለ ነበረ። ሮጥ ብላ ትሄዳለች። ብራስሌት ሆነም ቢሆን እጁ ላይ እንዳለ ነው ያለው። ከዛ ወደ ቤት ተመለሳለች። በሌላ በኩል የዲላል እናትና አባት ካሁን የሆነ ነገር ሆንን ብለው ለህይወታቸው እየሰጉ ናቸው። ተበቀሉና በቃልን በቃ ብለው እጅግ በጣም ሰግተዋል። ዲላል እናትና አባታቸው እንደዚህ ቀስ ብለው ድምጻቸውን ዝግ አድርገው ሲነጋገሩ ምን ሆናችሁ ነው ብላ እየጠየቀቻቸው፣ ነገር ግን አይመልሱላትም። ሰይት አሁንም ቢሆን ሬስቶራንት ውስጥ ነው ያለው። አሁን እዚህ ጋር ባረን መኪና ውስጥ ሆኖ ሬስቶራንቱን ይመለከታል። እዚህ ጋር ጄቭዴትን እያየው ነበረ። ከዛ እዚህ ጋር አስታወሰ። ማን ነው በቀሉ የሚበቀለው ብለው ጠይቀውን ነበር ትናንትና አጎቱና ያጎቱ ልጅ። እዚህ ጋር ባረን ከዛሬ አያርፍም ብለዋል። ዛሬ ወይ በመኪና ገጭቶ እንደሚጨርሳቸው ወይ ተኩሶ እንደሚጨርሳቸው አይነት ነገር ዛቻን ይዛተው አሁን መኪና ውስጥ ሆኖ እየተመለከተ አይኑ ቀላም። እንደዚህ ወደ ፊት እየጠጋ ባለበት ሰዓት ላይ በድንገት ሰይትን ያየው። ባረን ሰይትን ሲያየው አባቱና እናቱ እንደዚህ ያረገበትን ሰውዬ ወይም የዲላልን አባት ሲያየው ደነገጠና መኪና ውስጥ ገብቶ ተመልሶ ይሄዳል። እዚህ ጋር ሀፊፌ እና ሰይት ይህን ነገር አውቀዋል። ከዛ ተደናገጡ። ዲላል ወደ ውስጥ ገብታ ቆይ ምን ሆናችሁ ትላቸዋለች የሆነው ነገር ስለማታውቅ። በዛ በኩል ሐሰን አጎታቸው አሁን የባረን አባት ይዞት ከወጣ በኋላ ዛሬ ባረን ህይወቱን ወደ ሲኦል የሚቀየርበት ቀን ነው እያለ እየሳቀ ነበር የሚያወራው። አባቱ ይህንን እየሰማ ዝም ብሎ በአንድ አቅጣጫ ይመለከታል። አሰብኩት ይሁላ ቤት፣ ይሁሉ መሬት፣ ይሁሉ ካምፓኒ ንብረቱ በሙሉ የኔ ይሆናል እያለ ነበር። ድንገት ያሰ ልጅ መጣ። አባዬ አረረ ባረን ሀሳቡን እኮ ቀየረ። በቀጥታ ወደፊት እየተጠጋ ነበረ። ተጠጋና ከዛም በኋላ ድንገት ወደ ኋላ ተመልሶ መኪና ውስጥ ገባ። ምንም የተቀየረ ነገር የለም ይለዋል። ፊራት ተረጋጋ እያለ ነበር። እዚህ ጋር ሐሰን እዛ ጋር ሄዶ ፊራት ራሱ ነገሩን እንዳያነሳሳና እንዳይጣላ እጅግ በጣም ስለፈራ በአንድ በኩል እዚህ ጋር የዲላል እናትና አባት ተጨንቀዋል። ምንድነው የምናደርገው ይባባላሉ። የሆነ ነገር እየመጣ እንዳለ ግልጽ ነው። ነገሩ ያስፈራል። በአንድ በኩል እዚህ ጋር ባረን ከፊራት ጋር ተጣላ ከወንድሙ ልጅ ጋር ሄደ ማትበቀል ከሆነ እኔ ጄል በቀል ምንድነው እዚህ ጋር የሚያልፈሰፍሰ እያል ነበር። ፊራት ባረን ችግር የለም ጊዜ ያለን ይላል። ካመለጡ ሲያሩት ነበር ሐሰንና የሱ ልጅ። ችግር የለም አያመልጡም፣ ችግር የለም እያለ ነበረ። አያመልጡም ብሎ ቢሆነ የተማመነበት ነገር ያለ ይመስላል። ከዛም እናንተ እዚህ ሁኑ እኔ በቀልን ጀምራለሁ ብሎ ይንቀሳቀሳል። እዚህ
እዚህ ጋር ቤት ውስጥ ጭቅጭቅ ተነሳ። ቶሎ እንበቀላቸው በሚል በአንድ በኩል ደግሞ እዚህ ጋር የዲላል ቤተሰቦች ተጨንቀዋል። ድንገት የሆኑ ወንዶች መጡ። ራሱ ባረን መጣ። ዲላል የለችም። ዲላል የሆነ ቦርሳ ነገር ይዛ እየተንቀሳቀሰች ነው። ቤተሰቡ ላይ እንዳለ አነጣጠሩባቸው ሽጉጣቸውን። ከዛ በኋላ ሊይዟቸው ነው። ዲላልም ቢሆን ደስ ብሏት እየነጠረች በቀጥታ እየሄደች ነበር። ድንገት ወደ ሱቁ መጣች። ስትመጣ ለብቻ እሷን ብቻ ያዟት። እሷን ብቻ ሲይዟት የበለጠ ቤተሰቡ ፈራ። እግዚኦ አግተዋት፣ እሷ ልቀቁኝ ያለች በቤተሰቧ ፊት እየጮኸች ይዟት መጡ። ከዛ በኋላ ባረን እዚህ ጋር በውጭ በኩል እየጠበቀ ነበር። በሌላ በኩል ዳሪያ የምትባለው ሴት እዚህ ጋር አዝዴ በጠራቻት መሰረት መጣች። ስትመጣ የኔ ቆንጆ ልጅ ቆንጆ ነሻል እንኳን ለመጣሽ እያለቻት ነው። እቺ ልጅ መሆን አለበት ባረን እንዲያገባት የምትፈልገው። ከዛም በኋላ እዚህ ጋር ዲላል ታግታ መጣች። ወደ ፈረሶቹ ማደሪያ ከመጣች በኋላ እዚህ ጋር ባረን ቆም ብሎ እየጠበቀ ነበር። ምሮ ችግር አንተ ከኔ ምን የምትፈልገው እያለችው ነበር። በድንገት ጣላትና እጇን ይዞ እየጎተተ ነበረ። እጇን ይዞ ሲጎትት እሷን መሬት ላይ ያንፈራፈረ ይጎትታታል። ልቀቀኝ እያለች ትጮኻለች። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት ቀይ ዕጣ የተሰኘውን ድራማ ተመልክተናል። ተመልካቾች ይህ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ይደርሳል። ገና ከሆኑ እንደምትወዱት አልጠራጠርም። በሌሎችም በመሃል ልብ እንዲሁም ደግሞ በክብር ጌጦች ድራማ ተመልሰን የምንገናኙናል። እስከዛ ድረስ በያላችሁበት መልካም ቆይታ ይሁን።